ፌስቡክን ስትከፍቱ ምን ይታያችኋል? የጓደኞቻችሁ ፎቶ፣ አስቂኝ ቪዲዮዎች ወይስ አዳዲስ መረጃዎች? ነገር ግን ከዚህ እውነት በስተጀርባ እናንተም ማናችንም የማናየው አንድ ትልቅ አደጋ አለ። ስልካችን ላይ የጫነው አንድ ንጹህ የሚመስል አፕሊኬሽን ወይም በፌስቡክ ላይ የተጫወትነው አንድ ቀላል ጥያቄ ህይወታችንን ሊቀይረው እንደሚችል ማወቅ የግድ ይላል። ዛሬ በዚህ መሰናዶ የምናወራው ስለ ፌስቡክ ታሪክ እጅግ አደገኛ የተባለው አፕሊኬሽን እና በ2026 ዓ.ም ስላሉ አዳዲስ የዲጂታል ወጥመዶች ነው። ውድ የቻናላችን ተከታታዮች ከግል መረጃ ብርበራና ጠለፋ እስከ 2026 ስላሉ ወቅታዊ ቴክኖሎጂ ስጋቶች የሚያጠነጥነውን ይህንን መሰናዶ ስትጀምሩ ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሆን እንጋብዛለን። የፌስቡክ ወደዚህ ዓለም የመምጣቱን ታሪክ ለመረዳት ወደ ኋላ መመለስ አለብን። በፈረንጆቹ የዘመን ስሌት በ2018 ዓለምን ያስደነገጠ አንድ ሚስጥር ይፋ ሆነ። ይህ የእርሱ የዲጂታል ህይወት ነው፣ ወይም በእርሱ አጠራር This is your digital life የሚባል አንድ ቀላል የፌስቡክ አፕሊኬሽን። ይህ አፕሊኬሽን የተሰራው ለጥናት ተብሎ ቢሆንም ነገር ግን ያደረገው ነገር አስደንጋጭ ሆነ። በወቅቱም አፕሊኬሽኑን የጫኑት 270,000 ሰዎች ብቻ ነበሩ። ነገር ግን ፌስቡክ በነበረው ክፍት አሰራር ምክንያት አፕሊኬሽኑ የእነዚህን ሰዎች የፌስቡክ ጓደኞች መረጃ በሙሉ መጥለፍ ያዘ። በዚህም የ87 ሚሊዮን ሰዎች የግል መረጃ ያለ ፈቃዳቸው ለካምብሪጅ አናሊቲካ ተሸጠ ይላል ለዛሬ ጥንቅር ምንጭ ያደረግነው መረጃ። በእርግጥም ይህ መረጃ የአሜሪካን ምርጫ እስከመቀየር ደርሶ እንደነበር ይነገራል። አንድ አፕሊኬሽን ብቻ የዓለምን ፖለቲካ ሊያናጋ እንደሚችል የታየበት ትልቁ አጋጣሚም ተባለ። ለመሆኑ በፈረንጆቹ የያዝነው 2026 አደገኛ አፕሊኬሽኖች እንዴት ይሰሩ ይሆን? የዛሬው የፈረንጆቹ 2026 የቴክኖሎጂ መልክ አደጋው መልኩን ቀይሯል። የዛሬው የፈረንጆቹ 2026 የቴክኖሎጂ መልክ አደጋው መልኩን ቀይሯል። አሁን አፕሊኬሽኖች መረጃችንን ብቻ አይደለም የሚፈልጉት፣ አርቲፊሻል ኢንተለጀንስን በመጠቀም እኛኑ መስለው መቅረብ ይፈልጋሉ እንጂ። የፊት መቀያየሪያ ወይም ዲፕፌክ የሚባሉ አፕሊኬሽኖች በፌስቡክ ላይ በመጠቀም እድሜው ሲገፋ ምን ሊመስሉ ይችላሉ፣ ወይም ጾታው ቢቀየር ምን ሊመስሉ ይችላሉ የሚሉ አፕሊኬሽኖችን አይተው እንደሚሆን አንጠራጠርም። እነዚህ አፕሊኬሽኖች የፊትዎን ቅርጽ የባዮሜትሪክ ዳታ ይወስዳሉ። እናም በ2026 ይህ መረጃ የእርስዎን ድምፅና ፊት በመጠቀም የሐሰት ቪዲዮ ለመስራትና ቤተሰቦችዎን ለመዝረፍ ይውላል ማለት ነው። እናማ ወዳጆቻችን ፌስቡክን የመሰለውን የማህበራዊ ሚዲያ ተከትሎ የመጣው ዓለም መልኩ በዚህ ክፋት ልክ ግልጥ ብሎላቸዋል ማለት ነው። የመጀመሪያ የመኪናው ስም ማን ነው? ወይም የተወለዱበት ከተማ የት ነው? የሚሉ ቀላል የሚመስሉ ጥያቄዎች በዚህ የቴክኖሎጂ መተግበሪያ ውስጥ እንዲሁ በዋዛ የመጡ አይደሉም። ነገር ግን እነዚህ አብዛኛውን ጊዜ የባንክ አካውንቶች ወይም የኢሜል የሚስጥር ጥያቄዎች መሆናቸው ልብ ሊባል ይገባል። እናም በዚህ አውድ ውስጥ ያለው የፈረንጆቹ 2026 አዲስ ስጋትና ዳታ በዛው ልክ ዳምኗል። የትላንት መነሻ ስሙ ፌስቡክ አሁን ወደ ሜታ ተቀይሯል። እናማ እንደ ባለሙያዎች እይታ በሜታቨርስ ውስጥ የምናደርጋቸው እንቅስቃሴዎች ሁሉ መረጃ ናቸው። የአይናችን እንቅስቃሴ፣ የልብ ትርታችን፣ አልፎ ተርፎም የምንመለከተው ነገር ሁሉ ይመዘገባል። እጅግ አደገኛው አፕሊኬሽን ማለት የእርሶን ማንነት 100% ሰርቆ ለንግድ ድርጅቶ ወይም ለጠላፊዎች አሳልፎ የሚሰጠው ነው። የሆነ ሆኖ ይህንን ችግር እንዴት ነው መከላከልና ማድረግ ያለብን ለሚለው የሁላችን ጥያቄ የምላሾች ሀሳብ ይህን ይመስላል። ፌስቡክ መጠቀምን ማቆም ላይሆን ይችላል፣ ነገር ግን ቀጣዮቹ ዝርዝር ሀሳቦች ቁልፍ መድኃኒት ናቸው ሲሉ ያትታሉ። የመጀመሪያው በፌስቡክ በኩል የምትገቡባቸውን አፕሊኬሽኖች ዝርዝር በየጊዜው ሴቲንግ ውስጥ ገብቶ ማጽዳት፣ የማይታወቅ አፕሊኬሽንን ማስወገድ ወይም ማጽዳት፣ ሁልጊዜም 2FA መጠቀም። ይህም የይለፍ ቃላችን ቢመለተፍ እንኳን ስልካችን ላይ ኮድ ሳይመጣ ማንም መግባት እንዳይችል ያደርጋል። ሌላው ስልክ ቁጥር፣ የቤት አድራሻና የልደት ቀን በፌስቡክ ፐብሊክ አለማድረግን መምረጥ። ይህ የእርሶ ፎቶ ነው በሚል ወይም ሎተሪ ደርሶታል በሚል የሚላኩ ሊንኮችን በፍጹም አለመክፈት የሚመከረው ሌላኛው መፍትሄ ነው። አፕሊኬሽኖችን ከጉግል ፕሌይ ስቶር ወይም ከአፕ ስቶር ውጪ ካሉ ምንጮች በፍጹም አለመጫንም እንዲሁ።
ቴክኖሎጂ ህይወታችንን ቀለል ያደርገዋል። ነገር ግን በንቃት ካልተጠቀምንበት ህይወታችንን ምስቅልቅል ሊያደርገው ይችላል። ፌስቡክ ላይ የምናያቸው እያንዳንዱ ነፃ አገልግሎት ዋጋው የኛ የግል መረጃ መሆኑን መዘንጋት የለብንም። ውድ የቻናላችን ተከታዮች ይህ ጥንቅር ዓለም ለመሰልጠኗ ምልክት ለመራመዷም ውጤት ያለቻቸው የቴክኖሎጂ ውጤቶች ሁሉ ወደኛ ሲመጡ ከኋላቸው የራሳቸው ጦስ እንዳለ መዘንጋት እንደሌለብን ማሳያ ነው። በእርግጥም የማህበራዊ ሚዲያ አጠቃቀማችን በእውቀት የተቃኘ አለመሆን ብዙዎች ሀብታቸውን ለማጣት ኑሯቸውን ለማጎሳቆል እንዲዳረጉ አድርጓል። ውድ የቻናላችን ተከታዮች በቀጣይ ጠቃሚና አስተማሪ ደግሞም ያልተሰሙ መረጃዎችን እንደምናመጣ ቀጠሮ ስንይዝ ቻናሉን ላይክ፣ ሼር እና ሰብስክራይብ እንድታደርጉ በመጋበዝ ነው። ሰላም።